እና ሮዛ እንደማታገበው ሰይድን እርግጠኛ ነኝ ማለት ነው። እኔም ደግሞ ምን ባይ ነኝ ማለት ነው። ሮዛ የኔ ቆንጆ አታግቢ፣ ብዙ የሚፈልግሽ ገና ለወደፊት ህይወት ያለሽ ሰው ስለሆንሽ ባጭሩ ዝም ብለሽ እንትን ማለት የለብሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቤተሰቦቼ ቻናል እንዴት ናችሁ? ሰላም ናችሁ? ባላችሁበት ሰላማችሁ ብዝዝት ይበልልኝ። እንግዲህ አሁንም በሌላ ቪዲዮ መጥቻለሁ። እንግዲህ ሱመያዬ አላህ ጽናቱን ይስጥሽ። ሰኢድ ግን እኔ በጣም ትንሽ ቅር ያለበት ቦታ ማለት ነው፣ በጣም ቅር ያለበት ቦታ ሱመያ ከህይወታችን ውስጥ ውጪ፣ ይበቃሻል፣ ስለኛም አታውሪ፣ እኛም ስላንቺ አናወራም። በጣም ጨክኖ እንደዚህ ማለት ጀመረ ማለት ነው ሰኢድ። አንድ ቀን ስለሷ እንደዚህ የሆነ ነገር በቃ አፍ ሞልቶ ሳይናገር ዛሬ እንኳን እሷ ወላሂ እኔ ራሱ እንጃ እኔ በጣም ትንሽ ከፋኝ ማለት ነው። ምንም ቢሆን ብዙ ነገር አብሮ ያሳለፉ ነው። በቃ ያኒ በቃ እምቢ ብትልም ተከብራ፣ ለምን የልጆቹ እናት ናት። የሱ ልጆች እያሳደገኝ ነው ዛሬ እቺ ሴትዮ ማለት ነው። ቢሆን ግን እሷ አሁን ከዚህ በቃ ከዚህ በኋላ እኮ ህይወቷ የሱመያ ህይወት በቃ ልጇን ማሳደግ ነው እንጂ ከወዲህ የሚመጣው ትዳር ልክ እንደ ሰኢድ አይሆንላትም። የመጀመሪያውን ባል መቼም አያክልላትም። እውነቴን ነው ላይ ከባድ ነው፣ ለሴት ልጅ ከባድ። ወንድ ልጅ ግን ይኖራል እንደፈለገው ማለት ነው። ምንም ቢሆን ግን ከህይወታችን ውስጥ ውጪ ማለት ትንሽ ከባድ ነው። እንግዲህ ስለነሱ አውርታ እሷም ካልሸቀለች፣ ስለሱ አውርታ ካልሸቀለች ዩቲዩብ መቼስ ያወራሉ እንጂ ያን የሚኖሩበት ነው አይደል? ዩቲዩብ ማለት ሰኢድም በዚሁ ነው የሚኖረው፣ እሷም በዚሁ ነው የምትኖረው። እንግዲህ ልጆቿ የምታሳድግበት ማለት ነው። እስቲ ስለነሱ ካላወራች ምን መስራት ትችላለች? እንግዲህ የልጆች እናት ናት። ያኔ ቢሆንም ግን ሱመያ ቅርታ አድርግልኝ፣ በቃ አንቺ ምን ብለሻል? እኔ ላገባ ነው፣ ስለዚህ በቃ ታያት ታይን፣ ስለዚህ አታውሪ ብሎ ግን ከኛ ህይወት ውስጥ ውጪ ሲባል ትንሽ አብሮ ለቆየ ሰው ብዙ ነገር ብዙ ላይፍ አብሮ ላሳለፈ ብዙ ችግርም መከራም ድሎትም አብረው አሳልፈዋል አይደል? ግን ሰኢድ እኔ ወድሃለሁ አከብራለሁ፣ ግን ያኔ እንደ ወንድምነት ለምሳሌ እዚህ ዩቲዩብ ላይ ሳየው በጣም ጥሩ ሰው ነው ያኔ እንዳየሁት ማለት ነው። ለሰው አዛኝ ነው። ግን እችን ቃላት ለምን ተጠቀምክ? መልሰ ቅርታ በላት ሱመያን። ለምን ከሷ ጋር ብትጣሉም የልጆች እናት ናት። ልጆችህን እያሳደገች ስለሆነ አይገባትም ለማለት ፈልጌ ነው። ቤተሰቦች እስቲ ግን እናንተ እንደ ሀሳብ ምንም ጥፋተኛም ብትሆን እምቢም ብትል ያኔ ታውቃላችሁ፣ ሴት ልጅ ያየችው ነው ብትናገርም፣ እሱን ብትሰድብም ምን ብትቆጣም ይሁን ሴት ልጅ ምንም ችግር የለውም። ግን ወንድ ልጅ ዛሬ ባሏን እናንተ ምን ትላላችሁ? እስቲ ወላሂ ኮሜንት ስራ አስቀምጡልኝ። እኔ ግን እንጃ ነው ወላሂ እኔ ራሴ እንደሆንኩ ማለት ነው የተሰማኝ ነው የምላችሁ። እሷም ደግሞ ሲጀመር ሱመያ ራሱ ማለት ነው ስለነሱ ማውራት አትተውም። ችግሯ እኮ ይሄ ነው። ሱመያ ከዚህም በፊት ስለኔ አታውሩ፣ እኔም አላወራም። በጣም ሱመያም ትልቅ ችግር አለባት። ተወችው አይደል? ይሄን ሰውዬ አልፈልግህም ብላ ተወችው አይደል? ከተወችው ለምን ስለሱ ታወራለች? በቃ እርግፍ ሮዛና ገባ። እንደውም እሷ ራሱ ሁለቱም አንድ ናቸው። ያኪ የልጆቿ አባት ስለሆነ ጥሩ ነገር መመኘት አለባት። ዛሬ ሰኢዶን ትመኝለታል፣ እንትና ቤዛን ለምን ትመኝለታለች? እብድ ሃይማኖት ያሌላት ሙስሊም አይደለችም። ያኒ ልክ አንድ አዩስ ያኒ በቃ አትሆነውም ሲጀመር ለሰኢድ ማለት ነው። የማይሆን ነገር ለምን ትመኝለታለች? ሱመያ ራሷ ማለት ነው። ምንም ቢሆን እንደውም ሮዛን አግባት፣ ጥሩ ሴት ናት፣ ለልጆቼም ትሆናለች፣ ጓደኛዬም ናት፣ አብረን ጠጥተናል በልተናል፣ አውቃታለሁ። ያኒ በቃ ትሆናለች፣ ለልጆቼም ትሆናለች ብላ ግን ብላለች። እንደዛ ብላ መተው አለባት። በቃ ምንም ውስጧ ቢናደድም በቃ ምንም እሱ ማግባቱን አይተው፣ እሷ ስላለች እሱ አይተው። ለዛ ብዬ ነው። ግን
እንኳን ሮዛ ከሮዛ በላይ ራሱ ያኔ ፈልጋ መዳር አለበት። ካላስ እሱም ቢካለ ማለት ነው። ያኔ ጥሩ ነገር መመኘት። አንቺ ጥሩ ነገር ከተመኙ ጥሩ ነገር ይገጥምሻል። ታውቃላችሁ? እናንተ ካይረ ነገር ከተመኛችሁ ካይረ ነገር ነው የሚገጥማችሁ። ግን ሸር ነገር ሸሩ መልሶ ዞሮ ለአባቱ ነው ማለት ነው። ጥሩ አይደለም። እንደዛ ብዬ ነው ለቤተሰቦቼ። እርግጠኛ ነኝ ሮዛም አታገባውም፣ ይለያያሉ፣ አብረው አይቆዩም እያለች ነው እንግዲህ። ምን እንደተማመነች አላቅም ሱመያ። እንግዲህ ሱመያዬ አንቺም ወላሂ ሰብር ይስጥሽ። ራሷ ነኝ ባለዋን አሳልፋ የሰጠችው ለሰው። እንግዲህ እሱ ለምኗታል፣ የቻለን አህል ፈልጓታል። ያኔ ያሁን እንኳን ይሄን ያህል ሰው መፈለግ ተው ነው። ያሁን ወንድ ማለት ነው ወላሂ ትንሽ ቁፍ ካልሽ ጭንቅላትሽን እየመታ ነው የሚያኖርሽ። ይሄ የታወቀ ነው፣ ያየነው ነው። ደግሞ ሲጀምር ለምን ራስን እናከብዳለን? ለምን እሷም ደግሞ በቃ ማግባት እንደሆነ ሸሪዓው እስከ 4 ይፈቀዳል። ያችን አዩ እንደ ድንገት ሆነ። ድሮም ፕራንክ ስታረገው ነበር ባሏ በሚስት ምናምን ራሷ አጥፍታው ምንም ያኔ በቃ ለዚህ ነው እንጂ መቼስ ምንም አላ አለለም። ድሮ ሰላም አብረው ጥሩ ፍቅር አብረው እየኖሩ ነበር። እኔ ምለው ግን ሱመያ ለምን ቆይ ምን ሆና ነው ግን? ይሄን ነው የምትወደው ሰው አለ፣ የምታፈቅረው ሰው አለ፣ ሌላ ሰው ካላት ኦኬ። እስከነ ልጆቿ ግን ከባድ ነው ቤተሰቦቼ። ምንም ቢሆን ግን እኔ ግን ብትመለስለት ተመልሳ ልጆቹን ቢያሳድግ በቃ ያሳድግ ልጆቹን ፍሬውን ወላሂ ስንጥ ብላ ትኖር ነበር ማለት ነው። ያኔ በቃ እንደ በፊቱ ባትወደው ራሱ ልጆቹን ያሳድጋል ቀጥለጥ ብሎ ማለት ነው። ለምን ትለፋለች? አሁን ታያት እንጂ በኋላ ሲያድጉ ምን ሲሉ በኋላ አባቴ እሷ አሳድጋ ለፍታ እንደዚህ ሻሽታ ልጆቹን ይዛ በኋላ እነሱ ምን ይላሉ? አባቴ ጋር እንሄዳለን ማለታቸው አይቀርም። ያን ጊዜ ልከለከል ትችላለህ? አትችልም። ልጆቹ አደጉ። ብትከለከል የራስሽ ጉዳይ ብሎ ነው። ያን ጊዜ ደግሞ አስቡት ቅስሟ እንዴት እንደሚሰበር። ልጆቼ ያሳድጌ እዚህ ደርሼ ያን ጊዜ ገና ልጆቿንና ባሏንም ሸሽታ ልጆቿንም ትታ ከምትሄድ ለምን አሁን ቆም ብላ አታስብም? ግን ሱመያ እውነት አላስቢበት ሱመያ። አሁን እንዳይሽ አይደለም ነገ ግን ይቆጭሻል። ለምን ሴት ልጅ ደግሞ ሲጀመር አባቷን ነው የምትፈልገው። አባቷ ጋር መሄድ አይቀርም። እንደዛ ነው የምልሽ ውዶቼ፣ ሀቢቦቼ። ቪዲዮ ላይክ እያረጋችሁ ሰብስክራይብ ማድረግ በጣም ነው የማመሰግናችሁ። 6000 ገብቻለሁ። ታንኪዩ